ስለዚህ ሊትራሊ ግን ስትመለከቱ ምንድነው የሚለው የዕብራይስጡ ይሄው የዕብራይስጥ ነው ለቬቲካስ 16:8 ላይ ምን ይላል and he shall place lots upon the two goats ከዛስ one marked for Yahweh and the other marked for Azazel ይሄው ዕብራይስጡ መጽሐፍ ቅዱስ አማርኛችሁ ላይ እንደፈለጉ ስለሚያጭበረብሯችሁ እናንተ አጭበርብሯል እኛን ግን ሊያጭበረብሩ አይችሉም ዕብራይስጡ ላይ በግልጽ አዛዜል ተብሎ ተቀምጧል የ97ቱ የአማርኛው ላይ አዛዜል ተብሎ ተቀምጧል እንግሊዘኛ እንችላለን ካላችሁ ደግሞ ምን ይላል መሰላችሁ እንግሊዝ የሚችል በጣም ትሪስ ሰው ነው ግን ከክርስቲያኖቹ ማለት ነው ያው የሚረዱት አሉ obviously ነገር ግን ከሰባኪዎች ሁሉም አይችሉም ምን ይላል where I will show you which God will be sacrificed to me and which one will be sent into the desert to the demon Azazel ይላል to the demon Azazel እንግሊዘኛው ላይ ዕብራይስጡም እንግሊዘኛው በተመሳሳይ እሺ አረብኛው መጽሐፍ ቅዱስ አረብኛም አላቸው ባይዘይ አረብኛም አላቸው አረብኛ መጽሐፍ ቅዱስ ያው አላዊይን ይላል አላዊይን ያው ዘሌዋውያን ማለት ነው ምዕራፍ 16 ያው አረብኛው ላይ የራሳቸው መጽሐፍ ቅዱስ በአረብኛ ያው ቁጥር 8 ላይ ወይልቂ ሃሩን على التيسين قرأة للرب وقرأة لأزازيل وقرأة لأزازيل ይላል አረብኛው ዕብራይስጡ ይላል አረብኛው ይላል እንግሊዘኛው ይላል አማርኛው 97ቱ ይላል የእንግሊዘኛው ከፈለጋችሁ the holy bible ቅዱስ መጽሐፍ ቅዱስ ማለት ነው Aaron shall cast lots on the two goats one lot for the Lord the other lot for Azazel ይሄው አማርኛ የተጨበረበረውን የኦርቶዶክሶቹን ቅጂ ነው ይዘህ የምትመጣው እንግሊዘኛውን ከፍተህ ወይ ዕብራይስጡን ከፍተህ ወይ አረብኛውን ከፍተህ አታሳይ ስለዚህ ሁሉንም በመጽሐፍቶች ቋንቋ ስናይ የመጀመሪያዎቹ ቋንቋ እንደዚህ ነው የሚሉት በቋንቋዎቹ ማውራት የሚችል ካለ እና እይታችሁን እንደ ፈረስ አታርጉ እንደ ፈረስ አትሁኑ እንደ ፈረስ ሲባል አማርኛ ላይ አጭበርብሮ ያስቀመጡትን ብቻ ይዛችሁ እንደ በግ አትነዱ በጣም የተጨበረበራችሁበት ጉዳዮች አሉ ቄሶች እናንተን አጭበርብረዋል ኦኬ ቄሶች እናንተን አጭበርብረዋል ለዛዝ ቋንዴ አረስ ለጥፍ ለዛዝ ኤል ርዕሳችን ነው መስዋዕት ለአዛዜል የሚል ውሸት ነው የሚል ሰው አለ በዚህ ደረጃ መሟገት የሚችል ቋንቋዎቹ ምንድነው የሚሉት በሚለው ዙሪያ ኮሜንታሪዎቹ ምንድነው የሚሉት በሚለው ዙሪያ ውይይት ማድረግ የሚፈልግ አማርኛ ብሏል ብሎ ከሚዳረቅ ሳይሆን እንደዚህ የመጀመሪያዎቹ ቋንቋዎች ምንድነው የሚሉት አማርኛው አንዴ አሽቀንጥረዋል ቃሉን አስወጥተዋል ግን ስቲል ዕብራይስጡን ምንም ማድረግ አይችሉም ስለዚህ ምንም ልታረጓቸው አትችሉም ኮሜንታሪዎችም የአባቶች ኮሜንታሪ የአይሁዶች ኮሜንታሪ የፕሮቴስታንት ኮሜንታሪ የሶስቱም ኮሜንታሪ በአንድነት እኔ ያወራሁትን ነገር ያወራል ስለዚህ በመጽሐፍ ቅዱሳችሁ ለሰይጣን ይሰዋል መስዋዕት ይደረጋል እንግዲህ ልጁ ያደረገው ነገር ምንድነው የኦርቶዶክሱን ይሄ አጭበርብሮ የተረጎሙትን የሁለትሽን ከፈተ እንደዚህ ብሎ ማለት ነው እቺን ከፈተና እቺን በመጽሐፍ መልኩ አሳያት ሃርድ ኮፒውን ቁጥር 8 ጋር ሄዶ ምን አደረገ አሮንም በሁለቱ ፍየል ጠቦቶች እጣ ይጥልባቸዋል አንዱን እጣ ለእግዚአብሔር ሌላውን እጣ ለሚለቀቅ አለ እዚህ ጋር ለሰይጣን የሚል አዛዜል የሚል ቃል ይቀራል ለአዛዜል የሚለቀቅ ተብሎ መፈታት አለበት እዚህ ቦታ ላይ ምክንያቱም እዚህ ቨርብ ሳይሆን ናውን ስለሆነ ከጅምሩ ናውን ነው እንትኑ ራሱ ናውን እንደሆነ ላሳያችሁ ቆይ ቨርብ ቢሆን እሺ ግን ናውን ነው የተቀመጠው አዛዜል የሚለውን ብትነኩት ይሄው በግልጽ ምንድነው የሚለው ናውን ነው ፓርት ኦፍ ስፒቹ በሞርፎሎጂ ናውን ነው ስም ነው ቨርብ አይደለም ለሚለቀቅ ተብሎ ብቻ የሚዘጋ አይደለም ናውን ስለሆነ ስም ነው ናውን ስም ነው አሁን የሚከራከር ይኖራል ስም እስከሆነ ድረስ አዛዜል ስም ነው የሰይጣኑ ስም ነው ለዛ ነው በመጽሐፋቸውም ሰይጣን እንደሆነ ያስቀመጡት ስለዚህ በዚህ ጉዳይ ዲስካስ ማድረግ የሚፈልግ አይደለም የሚል ክርስቲያን በግግምናው እንደዚህ ጆሮውን ይዞ የሚከራከር ሳይሆን በእውቀት ማውራት የሚችል ሰው ካለ ይሄው እዚህ ያለን ፊት ለፊት ገስት ልካችሁ እንድታወሩ ይሄው እድሉን ከፍተንላችኋል ነው ስለዚህ ይሄንን በግልጽ መጽሐፋቸው ይናገራል እሺ ሌላ ክርስቲያን ተዘጋጁ ክርስቲያኖች ውሸት ነው የምትሉት ሁላችሁም ተዘጋጁ ልናወራበት እንችላለን ሰላም ዲን ሰላም ነው እንዴት ነህ አለን ኢቲስ ምን ትላለህ ዘሌዋውያን የዴይ ኦፍ አታመንት ላይ ኢቲስት ነህ እንዴ ኢቲስት ነኝ
ኤቲስት ነው ወይስ? አይ ጥያቄ ገርሞ። እሺ ክርስቲያን ነህ ምንድን ነህ? እኔ ክርስቲያን ነኝ። ያ ኦኬ እሺ። እኔ ሙስሊም ነኝ። ሶ ዴይ ኦፍ አተናመንት ላይ ምን ትላለህ? ሙስሊም ነህ እንዴ? ኦኬ ሙስሊም ሆነህ ነው የሚጠይቀው አንበሳይ እና እስቲ መልስልኝ። ዴይ ኦፍ አተና ዮም ኪፑር ላይ የመገናኛ ድንኳን ስርዓት ላይ ምን ትላለህ? የተነሳው ሀሳብ ላይ አይ ብዙ ሰምቻለሁ። አንተ እንደምትለው እንኳን አይደለም። አይ አንተ እንደምትለው እኔ እንደምለው ነው ካልክ ከእስልምና ያስወጣል። ችግር የለም። እስልምናውን እስቲ መጽሐፉ ላይ እናወራ። የእስልምና ላይ ሳይሆን እስቲ መጽሐፉ መሐመድ ፍረድበት ያለ መጽሐፍ ነው እያልን ነው። እና ስለዚህ መጽሐፉን አላለም ባይዘይ ካለ እኔ እቀጣለሁ። እስቲ መጀመሪያ መጽሐፉን የሚለውን ትክክለኛ ትርጉሙን እንስማማና ፍረዱ ብሏል አላለም የሚለው ነገር እናያለን። ላሳያ ያረነፍ መረጃ ልንሰጥ እንችላለን። እንዴ ምንም አላለም ብለህ ትክዳለህ? ምንም ላስረዳ እችላለሁ በደንብ ግን መጽሐፉ ለሰይጣን ሰው ይላል አይደለም? ኪንግ ይሄ መጽሐፍ አይልም። አንተን እንደምትለው እንኳን ብንል እንመልከታ። እንደዛ ከሆነ አለማለቱን እንመልከት መጀመሪያ። አንተ እንደምትለው አይልም። ምክንያቱም አንተ ወለው አትቀዝቅዝ፣ አንደኛ አትቀዝቅዝ፣ ቶሎ ለማውራት ሞክር። ዘሌዋውያን 16 ላይ ስንት ዕጣ ነበር የቀረበው? እየነገርኩህ እኮ ነው። ስለዚህ እያወራሁት ያለሁት ነገር ምንድነው? አንተ ኮሜንት ስንት ዕጣ ነበር ዘሌዋውያን 16 ላይ የቀረበው? እነሱ እንደሚሉት ደግሞ እሺ እንመልከታ። ቆይ ማን እንደሚለው እንዳልሆነ ለምን እንመለከትም? ኪንግ እየሰማኸኝ አይደለም ማለት እኮ ነው። ስለዚህ መመልከት እንችላለን፣ ችግር የለውም። ግን ትልቁ ነገር አንተ እሺ እንመልከት። ከፍቼዋለሁ። አንተ እንደምትለው እሺ ከፍቼዋለሁ። እንደዚህ ይላል። እንደዚህ ቆይ መጀመሪያ እንስማማ። መጀመሪያ በትርጓሜው እንስማማ። አንዴ መጀመሪያ በትርጓሜው እንስማማ ነው እያልከኝ ነው ኪንግ። አንዴ ቆይ አንዴ መጀመሪያ ቃሉ እንደዛ እንደሚልና እንደማይል እንስማማ። ከዛ በኋላ እንቀጥላለን። ነብዩ መሐመድ እንደዛ ብሎ አላለም የሚለው ነገር እናያለን። ሶ ምንድነው የሚለው ቃሉ? የቃሉ ትርጓሜ ምንድነው የሚለው ነገር እንመልከት። ዝግጁ ነህ ወይስ ላስወጣ? ምረጥ። የፈጠነ ሰምቻለሁኝ እኮ። ስለዚህ እኔ ጥያቄ ምንድነው? እሺ እንቀጥላ። እንደዛ ከሆነ አንዴ ቆይ አንዴ ውሸት ነው ያወራሁት። አንዴ ልታወጣ አትችልም ነው እያልኩ ያለው። አንዴ አላለም ነቢ ሙሐመድ አላለም። መጽሐፉ ላይ ታወራለህ። ማትፈራ ከሆነ መረጃ ልስጥ። አንዴ ርዕሱን በኋላ እናወራበታለን። ኪንግ ነቢ ሙሐመድ እንደዛ ብሎ አላለም የሚለውን በኋላ እናወራበታለን። አትፍራ እንጂ መሐመድ በኋላ ቃሉ ልክ ነው አይደለም ነው አሁን ኪንግ አንዴ ቃሉ ትክክል ነው ወይስ አይደለም? ምንም ይሁን መሐመድ አንዴ ቆይ እግዚአብሔር ለሰይጣን መስዋዕትን አቅርቡ ማለቱን ትስማማለህ? አትስማማ? አልስማማም። አንተ ነው ካልክ መሐመድ እሺ ካልሆነ አልስማማ የምትል ከሆነ አሁን ቆይ አልስማማ የምትል ከሆነ ኦሪት ዘሌዋውያን ምዕራፍ 16 ቁጥር 8 ላይ ስንት መስዋዕት ነበር የቀረበው? ኦኬ ሁለት። ስለዚህ ሁለት መስዋዕት አንተ ቀረበ የምትለው ነገር አንዱ ለማን ነው? አንዱ ለማን ነው? ሊብራል አስተማሪዎች አምጥተህ ምናምን ልትፈጥ ልስማማ። አንዱ ለማን ነው? ሁለት ነው አልክ። አንዱ ለማን ነው? ኧረ አንተ በፈለክ ተርጉመው። ስለዚህ መሐመድ ዋሽቷል። አንዱ ለማን ነው? አንዱ ለማን ነው? መልሰው ሁለት ብለሃል። አንዱ ለማን? አረሳላኒ ኢቲስት ነው መሰለኝ፣ ሙስሊምም አልመስለኝም። መቼም ማልፈታ አንዱ ለማን ነው? ሁለት ብለሃል። አሁን ሁለት ብለሃል። አንዱ ለማን ነው? አንዱ ወደ ምድረ በዳ ነው የሚለቀቀው። ለማን ነው የሚለቀቀው? ምክንያት ደግሞ እሱ ምንድነው? ለማን ነው የሚለቀቀው? ለኃጢአት መስዋዕት። ለማን ኃጢአትን ተሸክሞ ፍየሉ ወደ ምድረ በዳ ለማን ነው የሚለቀቀው ማለት ነው? ይሄ ደግሞ ታይፖሎጂ could you hear me please? እሺ ታይፖሎጂ ላውራ ገብቷል። እንዳውራ እንደዚህ ይላል። ቆይ እሺ ላውራ። እንደዚህ ይላል። ዕብራይስጡ እንደዚህ ይላል። አረ ላውራ። እሺ ቀጥልሽ። ታይፖሎጂ ማለት ምን ማለት ነው? ክርስቶስ ደግሞ ከኢየሩሳሌም ገብቷል አይደለ? ከከተማ ወጥቶ በአሕዛብ እጅ ታልፎ እንደተሰጠ በሮማውያን ተቸንክሎ እንደተሰቀለ የሚያመለክት ነው። ለኃጢአት መስዋዕት ነው። ስለኛ በደም ነው ስለኛ ኃጢአት ያንን ሆኗል። ያንን ደግሞ እንደዚሁ ይለቀቃል። ገብቷል አይደል? ይሄ ነው እንደዚሁ
እሺ ይሄን ታነብልኛለህ አሁን በነካ እጅ የምትለኝ ከሆነ ቆይ አይደለም የምትለኝ ከሆነ ስለዚህ አንተ በምትለውም ልሂድልህ እያልኩ በነካ እጅ ይሄን አንብብልኝ። ይሄ ማን ነው? ሲኢቪ ባይብል ነው እንግሊዝኛው። ማን ነው የተረጎመው? ማን ነው ትራንስሌት ያደረገው? ቆይ አንብብልኝ። የማን ትራንስሌት ነው እኮ እያልኩ እኮ ነው። ሲኢቪ ባይብል እያልኩ እኮ ነው እንግሊዝኛው። በቃ ይሄንን ሁሉ አንተ ተሳስቷል ነው የምትለኝ? የሞገተኛል አንብብልኝ። አንብብ፣ ችግር የለውም ግድ የለም አንብብ፣ ዝም ብለህ አንብብ። ኦኬ ስለዚህ አነብልሃለሁ። ወላሂ ትያዛለህ። እሺ አንብብ። ኧረ ምንም አንብብና ትያዘው ለምን እንደምትያዘው አንብብና ተርጉም። አንብብና ተርጉም አንድ ጊዜ ያልከኝ ነው። መሐመድ ተሳስቷል። መሐመድ ተሳስቷል ብለኝ ነበር። አይታችኋል። በነገራችን ላይ እዛ ሄደህ ከምትጨመቅ ለምን አታነብም? አይደል እንዲፍረዱበት ብሏል። መረጃ አላለም። እስቲ አንብብና ከዛ ወደዛ ልምጣልህ። በገናችን ከሆነ መረጃ አንተ ባልከው ልሂድ። ፎር ሴክ ኦፍ አርጊውመንት አንተ ባልከው ልሂድ። አንብብ መጀመሪያ ይሄን የከፈትኩልን አንብብ። ስለዚህ በቃ አንተ ባልከው ተስማማሁ እኮ ተስማምቻለሁ። ስለዚህ የተለጠፈውን ፊት ለፊት ያለውን ነገር አንብብ። ፊት ለፊት መጽሐፍን ከፍቻለሁ አንብብ። ስለዚህ መሐመድ ፍረዱ ያለው ዋሽ። በነገራችን ላይ የመጨረሻ መሀይማን ናቸው። ነብዩ መሐመድ በዚህ መጽሐፍ ፍረዱ ብሏል። አሁን እዛ ጋር ሄጄ ናችሁ ስለሆንክ እኮ ነው ወዳጄ። ምን መሰለህ እንደዛ ነው። ምክንያቱም አንተ ምንድነው ሽልጥልጥ መሀይም ድርብ መሀይም ገና አስጮኸዋለሁ። ወላሂ ላዚም ገና ትጮኻለህ። አስለከልካለህ ወገናችን፣ ትለከልካለህ አስለከልክ። አትውጣ አንተ ብቻ አትውጣ ከገዝቱ ላይ። ከዛ እኔ አንተ ብቻ አትውጣ። አንድ ጊዜ ታገሰኝ። ሚዩት እያደረጋችሁት አንድ ጊዜ ለሸው መሐመድ ነው ድርብ መሀይም ገብተዋል። ገና እንደ ውሻ አስለከልካለሁ ብራዘር። አንተ ነው ትልቁ ላይ ያደረኩት። እሺ ምን እንደሚል ላሳያችሁ። አላነብም ያላችሁ ነገር ምን እንደሆነ እንዲህ ዘለው ትወጣለህ። እሺ where I will show you which goat will be sacrificed to me and which one will be sent into the desert to the demon Azazel አለ። እሱ ዝም ብሎ ነው የሚለቀቀው ይላል ፍየሉ። ነገር ግን አይደለም፣ ዝም ብሎ አይደለም የሚለቀቀው። እንዴት ነው የሚለቀቀው? ይሄው where I will show you which goat will be sacrificed to me and which one will be sent into the desert to the demon Azazel አለ። ለሰይጣኑ ለአዛዚኤል ፍየልን እንለቃለን አለ። to the demon አዛዚኤል ለሰይጣኑ ለአዛዚኤል እንለቃለን አለ። ይሄ አማርኛ ላይም የሚገኝ ነገር ነው። የ97ቱ ትርጉም ላይ ምንድነው የሚለው? በዚያም አንዱ ለእግዚአብሔር ሁለተኛው ለአዛዚኤል አለ። ሁለተኛው ለአዛዚኤል። አዛዚኤል ማን ነው ከተባለ ይሄው ከነፎቶ ፊት ለፊት የተቀመጠው ነው። ሊትራሊ ይሄ ሰይጣን አዛዚኤል ተብሎ ይጠራል። ስለዚህ እግዚአብሔር በብሉይ ኪዳን ሕዝበ እስራኤልን ይቅር የሚላቸው ለሰይጣን ሲሰዉ አምላክ ሆኖ ሰይጣንን ሰውት። ለሰይጣን ምንድነው? ለሰይጣን መስዋዕት አቅርቡና በመስዋዕታችሁ መሰረት ኃጢአታችሁን ይቅር እላችኋለሁ ይላል። ስለዚህ ለሰይጣንም ሰዋችሁ ለእግዚአብሔር ተመሳሳይ የሆነ መስዋዕትን ነው የሚቀበለው ነው። አምላክህም አምላክ የምትለው አካልም ሌላኛውም በዚህ መንገድ ለሰይጣን ተመሳሳይ መስዋዕትን ያቀርባሉ። ስለዚህ አምላክህ ሰይጣንን በምድረ በዳ ይቀልበዋል ነው እና ሊትራሊ የተቀመጠው ነገር ይሄ ነው። ወደድክም ጠላህም የተቀመጠው ይሄ መጽሐፋችሁ ላይ የምናገኘው ነገር ነው። ይሄ ሲመጣበት ሙሐመድ ምናምን ብሎ እንግዲህ አለቃቅሶ ይወጣል ነው። አንድም ሰው ቆም ብሎ በምን ሊነጋገር አይችልም፣ በማስረጃ ሊያወራ አይችልም። በዚህ ጉዳይ አወራለሁ የሚል ክርስቲያን በተለይ ዕብራይስጡን ይዤ እንግሊዝኛውን ይዤ አረብኛውን ይዤ አወራለሁ የሚል ክርስቲያን ካለ ገስት ላኩና ኮሜንተሪ ይዤ በተለይ ኮሜንተሪዎችን ይዘን እናወራ ምናምን የሚል ካለ ገስት ላኩና ልናወራ እንችላለን። እንደ ተሳድባችሁ ተቃጥላችሁ ትወጣላችሁ፣ ግን ምንም ልናደርግላችሁ አንችልም ነው። ይሄን ይመስላል። እሺ ኢብራ ሰላም አለይኩም። እሺ ሰላም አለይኩም። ግን ሰምተው ከሆነ እኮ ሊቀበል እኮ ብሏል። አልሐምዱሊላህ ሰላም ነው። አማራጭ የለውማ ባይዞ የሚመጣበትን ነገር ያውቃል። ያ ሊቀበል ካለ ማሻአላ ተቀብሎታል ነው። እንደው ነብዩን ውድቅ ለማድረግ ብሎ ሳያስበው አምላኩን ሰይጣን ቀላቢ አድርጎታል ማለት ነው። አመሰግናለሁ። ያሱ ደስ ብሎኛል። ይሄ ነገር አምላክህን ሰይጣን ቀላቢ ውስጥ ታደርገው ሰይጣን ይቀልበዋል። በረሃ አስቀምጦ በበረሃ አድርጎ ይቀልበዋል ማለት እብደት
ኦኬ ሰይጣን ቀላቢ ነው ባጭሩ። ሰይጣን እየቀለበ ያሳድጋል። አወፈረው በነገር ተስማማው። ሰይጣኑ ራሱ አንዴ ማን በነገር ሰይጣኑ ሲክስ ፓክ አወጣለት እየቀለበው ሲክስ ፓክ ወላሂ አወፈረው። አወፈረው እዛ አወፈረው። እሺ አሁን እስቲ እስልምና ያልከውን በመረጃ ሲክስ ፓክ አወጣለት አልኩ እኮ ሰይጣኑን እዛ ምድረ በዳ እየቀለበው አወፈረው። መረጃ በትልቁ አድርገኝ ላውጣና ላሳይ። ቆይ እንትን ነው አንዴ ሰለፍ ይተጋር ይሄን የኛ እንትን ያነውና አንዴ ቆይ እስቲ ይሄ ማን የሚለውን አሳይልኝ። ይሄ ማለት አምላክህን የገደለው ፕላስ አምላክህን የገደለው ነው ልናሳየህ ከሆነ እስኪ ረጋ በል። የሐዲስና የቁርአን ዋላህ ነው ማስረጃ አይደለም። እሱ ሾውታይም ልስጥ መሐመድ አላህ ነው መሐመድን የጨመቀው ገብቷል። አፈር ድሜ ያስገባው ይሄ አላህ ነው። ይሄ አፈር ድሜ ኦኬ ይምሩ አፈር ድሜ ያስገባው አፈር ድሜ ብሏል። ሾውታይም ሰጥቻለሁ። ዘሎ አፈር ድሜ ያስገባው አሳያ አፈር ድሜ የበላው ማን ነው የሚለውን ትመለከታለህ። አምላክህ ሰይጣንን ምን ሲያደርገው እንደነበር ትመለከታለህ። እሺ ናቃስ አስገባው። እስከዛው ጀምረው እኔ ዘሎ ወጣ የፈጠነ እና ተመለስ እንጂ ማን አፈርዳቼ እንዳስበለው መጽሐፍን እናሳይ። አትፍራ እና ገስት ላክ። ይሄ ማስረጃ ሲወጣ ዘሎ ይወጣል። ዘሎ ይወጣ ይመለሳል። እየዘለለ ይመለሳል። እንደዚህ አታርግ። ቁጭ በል እንደ ወንድ ነው መሰለኝ። ድምፁ የወንድ ነው የሚመስለው። ጾታህን አላቅም ግን ወንድ ነው የሚመስለው። ገስት ተቀመጥ። አትፍራ ገስት ተቀመጥ። ቀጥል ይምራን። አሁን አዳምጥ። አሁን አምላክህ ማለት ሰይጣን የሚቆጣጠረው አካል ነው። ማስረጃ ከከኝ ተመከት። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ወደ አምላክ መጣና ይሄ አካል ፎቶ ላይ ያለው ሲክስ ፓክ እግዚአብሔር የቀለበው አካል ወደ እግዚአብሔር መጣና ምን አለው? እነሆ አብርሃም ልጁን ይስሐቅን ይወደዋልና ከእርሱ ይልቅ እርሱ ደስ ያሰኘዋልና በመሰዊያ ላይ መስዋዕት አድርጎ ያቀርበው ዘንድ ንገረው አለው። አምላክ ሰይጣንን አዘዘው። ሲቀልበው የነበረው አዘዘው። ከዛ እግዚአብሔር ቃል በቃል ሰምቶ ምን አለ? እግዚአብሔርም እንዲህ አለ የተወደደውን አንድ ልጅህን ይስሐቅን ሰዋ አለ ይላል። አየህ አምላክ ሰይጣን ያዘዋል። የሰይጣንን ቃል ሲፈጽም ነበረ። ስለዚህ እንደዚህ ይቆጣጠረዋል። ይሄኛው ሲቀለብ የነበረው ሲክስ ፓክ ያወጣው ሳላ ያሳያቸው እሱ አካል ማለት ይሄ አካል አምላክ እንደዚህ ያዘዋል። ፒስ ናቸው። ፒስ ለፒስ ለዚህ ማለት ማሻአላህ አለይኩም እና ገባና ሞግት ያው ቃል በቃል የገደለው ማን ነው? ግን የገደለው ማን ነው? አምላኩን ከኪንግ ስር አምላኩን የገደለበት ማን ነው? አምላኩን የገደለበት ደግሞ ማን ነው? እስቲ ማን ነው? እስቲ እኔ ማን እንደመሰለኝ አይዞ እሺ አይ እንትን ነው ወገኔ፣ ችግር የለውም። ወላሂ አጋጣሚ እረዳቸዋለሁ። ሳላ በጣም ነው የሚያናዳቸው፣ ግን ቢሆንም ችግር የለውም። መጽሐፍህ ነው እንደው ትንሽ የሆነ እያዋረክን ለመቀበል ሞክር። እሺ አታስብ። ያው እዚህ ጋር የሚላል መሰለህ እስቲ በደንብ ኢየሱስን ያስገረፈው ያሰቀለው ሰይጣን ነው። ስጋው አልቆ አጥንቱ እስኪቆጠር አምላክ አጥንት እስከሚቆጠር ድረስ ደህና አድርጎ አስለብልቦታል። ደህና አድርጎ ከዛ ራሱን በዘመን ራስ አናት አድርገውታል። ይኸውም አልበቃ ብለው ልቡ ድረስ እስኪሰማው አክሊል ደፍተውበታል። እጁን ኋሊት አስረው በጥፊ አጭለውታል። ያ ቃል በቃል ቢስሚላህ ያ ወላሂ አይደለም፣ በጥፊ መተውታል። አክታቸውን ተፍተውበታል። አድራጊው ማን ነው? ሰይጣን። ይሄ ማን እሱ የቀለበው ቢስሚላህ እና ጋይስ ይሄ እንዳይመጣብህ ነው። ተረጋጋ። መርፌ ትወጋለህ። የከብት መርፌ ነው የምንወጋ ወገናችን። ጥግብ የምትሉ ልጆች እንደዚህ ዋጋችሁን ታገኛላችሁ እና ስርዓት ይዛችሁ ብታወሩ ይሻላችኋል። ለማንኛውም ከፊት ለፊት ያለውን ሰውዬ ያወፈረብን እግዚአብሔር ነው። ይቀልበው ነበረ። እንደሚቀልበው ማስረጃ የቱ ጋር ነው ከተባለ ዘሌዋውያን ምዕራፍ 16 ቁጥር 8 ላይ በአመት አንድ ጊዜ ሰይጣን ይቀልበዋል። ፎቶ አይዘጋም። እሺ ጋይስ የሰይጣን ፎቶ ለቲክቶክ ይመችዋል። ሰው አይዘጋም እንዳታስቡ። ዘሌዋውያን 16:8 ምንድነው የሚለው? where I will show you which God will be sacrificed to me and which one will be sent into the desert to the demon አዛዜል ይላል። ማለትም አማርኛውን ስናነብ በዚያም አንዱ ለእግዚአብሔር ሌላውን ሁለተኛውን ለአዛዜል የሚል ምልክት ያለባቸውን እጣ ፍየሎችን ይዛችሁ ነው አለ። አንዱ ለኔ ሁለት ነው የምታዘጋጁት አለ። መጀመሪያ ፍየል ስታዘጋጁ ሁለት ፍየሎች ታመጣላችሁ አለ። ይሄ ሁለት ፍየሎች ታመጣላችሁ። አንደኛው ፍየል አለ ለኔ ነው። አንደኛው ፍየል ወደ ምድረ በዳ ለአዛዜል ትለቁታላችሁ አለ። ስለዚህ እዛ ሄዶ ይቀልቡታል። ከዛ ያኛው ደግሞ ይበሏል፣ ዲቮር ያደርጓል። ያል የአንድ
እንትን ይሄኛው ላይ ማለት ነው እግባን ያለው ኮሜንተሪ ዲቮር ያደርገዋል ማለት ይበለዋል አለ። እንደዚህ የፕሮቴስታንቶችን ኮሜንተሪ ቼክ ማድረግ እንችላለን። ዲቮር ኦኬ፣ ከዚህ ላውጣላችሁ። እዚህ ጋር አላስገባሁትም መሰለኝ። ከአቴና ተመልከቱ። ዲቮር ማለት መመገብ ነው። እሺ መመገብ 16 ቁጥር 8 ኮሜንተሪ ቁጥር 8 ይሄው ዲቮርድ ባይ ዋይልድ ቢስት በዋይልድ ቢስት ይበላል አለ። ዲቮር ይደረጋል። ዲቮርድ ባይ ዋይልድ ቢስት። የዋይልድ ቢስት የሚባሉ እነማን ናቸው ከተባለ የዱር ቢስቶች ማለት ነው። ቢስት አውሬ ማለት ነው። ያ አውሬ የሚሉት ክርስቲያኖቹ ብዙ ጊዜ ሰይጣኑን አውሬ የሚሉት የአውሬው ቀንድ የምኑ ቀንድ ያ ቢስት ሊትራሊ አውሬ ማለት ነው። አዛዚኤል የሚባለው የሰይጣኑ ማለት ነው። አውሬ ተብሎ ይጠራል እና ዲቮርድ ይደረጋል። ዲቮርድ ደግሞ መመገብ ነው። እዛ ከተለቀቀ በኋላ ዲቮርድ ይደረጋል፣ ይበላል። በማን በአውሬው አዛዚኤል ተብሎ በሚል አዛዚኤል ይሏል። ያው አዛዚኤል ማለት ፈልጎ ነው። በብራስቱ ኃይል ይላል መሰለኝ። አዛዚኤል ግን ብቻ በሱ ይበላል ነው እና ይቆረጥመዋል ስጋውን ማለት ነው። እና ከዛ በኋላ ኃጢአታችሁን ይቅር ብያችኋለሁ ብሎ እግዚአብሔር ይናገራል። ስለዚህ ለአውሬ ለምድረ በዳው አውሬ ማለት ነው ለዚህኛው እየለቀቁ እሱን ያቀልቡታል በብሉይ ኪዳን። በአዲስ ይሄ እኮ የብሉይ ኪዳን ሕግ ነው ምናምን አለ እና በብሉይ ኪዳን አምላክ አውሬ ይቀልብብናል። በብሉይ ኪዳን ራሱ ብትል አውሬ ለምንድን ነው የሚቀልብብን? ብሉይ ኪዳን ላይ ነው ምናምን አለ እና ድሮ እሱ ነበረ ያወፈረብን። እሱ ያወፈረብን አውሬ ይኸው ዛሬ እያስቸገረን ነው። ሰይጣኑ ዛሬ እያስቸገረ ነው። ኦኬ ዛሬ እያስቸገረ ነው። እዛ ቀልቦት አወፍሮት አሁን ትተናል ነው እያለ ያለው። ድሮ ነው እንደዛ የምናደርገው። እሺ ደመላሽ ደግሞ መጣች። ደሜ መጣች። እሺ ቅድም ጮኸ የወጣው ልጅ ማለት ነው። አልተመቸውም መሰለኝ ያወራሁት ነገር። ደንበላሽ አቤት። በብሉይ ኪዳን የቀለባችሁት አውሬ ደልበዋል ለጉድ ወፈረ። ወላሂ በጣም ተመቸው። በጣም ተመቸው ሰይጣኑ ማለት እኔ እኮ በጣም እኮ ስለገረመኝ ነው ማለት አካሄድ። አሁን እኔ አንድ ጥያቄ እንኳን ብጠይቅህ አሁን እጅ ላይ ያለው ይሄ የምታሳየው መጽሐፍ ቅዱስ ነው? አዎ የዕብራይስጡ እንደዚህ ስዕል ምናምን አለው የእነሱ መጽሐፍ ቅዱስ? ምን መሰለህ ስዕሉን ሳይሆን ይሄን ነው ያሳየሁት አይደለ? ይሄን የፈለከው አንተ? እኔ አፖቹን ይኸውልህ እኔ እውነት ነው የምነግርህ። ይሄን የፈለከው እውነት ልናገር እኔ መጽሐፍ ቅዱስን ገልጬ አስረድቻለሁ ለህዝቡ። ግን ምን መሰለህ መጽሐፉ ፎቶ አለው እኮ አይደለም የተባልከው አንተ። ምንድን ነው ያንከው? በፈጣሪ እኔ ሰይጣን ሲባል ምን እንደሆነ እንዴት እንደቀለባችሁት ላሳይ ነው የፈለኩት። ይኸውልህ እዛ የሰይጣን ፎቶ ለህዝቡ ግልጽ አይደለም። ደመላሽ አንዴ ያልገባህ ነገር የሰይጣን ፎቶ ሳሳይ እኮ መጽሐፉ ላይ ኖሮ አይደለም። መጽሐፉ ላይ ኖሮ ሳይሆን ከኢንተርኔት ላይ የሰይጣን ፎቶ እንዴት እንዳወፈራችሁት ለማሳየት ነው እንጂ መጽሐፉ ላይ ፎቶ አለ አይደለም። መጽሐፉ ላይ ሰይጣን እንደቀለባችሁ ነው የሚናገረው። መጽሐፉ ላይ ያለው ጽሁፍ ነው። ፎቶ ከየት መጣ? ከኢንተርኔት ነው። ለምን ፎቶን አመጣሁት? እንዴት እንዳወፈራችሁት እንዴት እንደምትቀልቡት ለማሳየት ነው እንጂ መጽሐፉ ይኸውና ስለ የለውም። እሺ ሀቢቢ ደመላሽ እየሰማሁ ነው። መጽሐፍ ሰይጣንን ግን እንዴት እንዳወፈራችሁት መጽሐፍ ቅዱስ ላይ እንዴት ሲቀለብ እንደነበር ለማሳየት ነው። አንተም እንግዲህ አድሚት ለማድረግ እንደከበደህ ማለት ነው። እንደዛ አይደለም ደመላሽ። ጥያቄ ካለ እኮ መጠየቅ ትችላለህ፣ እኔ መልሳለሁ። አትመልስም ግን እንትን ነው እያልክ ያለው አንተ በራስህ ሀሳብ ነው ድምዳሜ እየሰጠህ ያለው። ጥያቄውን አትመልስም። ጥያቄውን እየመለስኩ እኮ ነው። ለሚላቀቅ ተብሎ የተተረጎመ ዕብራይስጥ ለሚላቀቅ ተብሎ የተተረጎመ የእንግሊዝ ቃል ምንድን ነው? እንግሊዘኛ መጽሐፍ ቅዱስ አይደለም እጄ ላይ ያለው። አሁን እኔ እጄ ላይ ያለውን ገልጬ አማርኛውን አንብቤያለሁ። ህዝቡ ስለዚህ አታውቅም ነው። እሺ አማርኛውን አንብበሃል። አማርኛውን አንብበሃል። እንግሊሹ ምንድን ነው? እንግሊዘኛ መጽሐፍ ቅዱስ ፈልጌ ላንብብልህ ደግሞ እሱን። እሺ ና ሲኢቪን ትከፍታለህ? ሲኢቪ ባይብልን ማለት ነው። ምንድነው ሲኢቪ ደግሞ?
እኛ ይኸውልህ አንድ ነገር እርግጠኛ ሆነህ መነጋገር ሲኢቪ ባይብል አታውቅም? ሲኢቪ ባይብል የሚባል የለም በእኛ በኦርቶዶክስ ማለት ነው። ክፈት። በኦርቶዶክስ እንደዛ የሚባል የለም። እንግሊዝኛውን ክፈተው። አሁን እጄ ላይ ያለው እንግሊዝን ክፈተው። ያ አትበል፣ እንግሊዝን ክፈተው። ወይት እሺ፣ እንግሊዝን ክፈተው። ሂብሩ የምትለው ነገር አለ። ይሄው እዚህ ጋር አሁን እኔን ነው ክፈተው ያልከኝ ወይስ ሌላ ሰው ነው የምታዘው? አይ ይሄ ነው በፈጣሪ ሲኢቪ ባይብል አለ እንዳይወርድ። ቆይ እስከዛ ወራውና እኔ ሰርፕራይዝ አለኝ። ኧረ ፀጉርህን ደምናየን ነው እንትኑ ላሳይ ብዬ ነው። ትልቅ ሰው ብላል ነበር እንደ ቅድም ምን ያለኝ መሰለኝ ኢምራን ቅድም እኔ አለኝ እንትን ሲያደርግ እኔን እኮ አለ ትላልቅ ሰዎች ብቻ ናቸው በቀጠሮ የሚያገኙኝ እንጂ ይኸውልህ ዝም ብሎ ሰዎች እንደው ቢሮ ራሱ ሲመጡ አያገኙኝ። አሁን ይኸውልህ ይሄ ጀለስ አይደለም። ይኸውልህ ለጨዋና ወራ አንተ እንደዛ ብላ አልሰከስክም። እኔ ብትፈልግ አለ በአካል በቀጠሮ ነው የምታገኘኝ። ትላልቅ ሰዎች ሊያውም እንዳለ ትላልቅ ሰዎች ነው የሚያገኘኝ ምናምን ብሎ ይኸውልህ ዘሌዋውያን ላይ 16:8 አሁን እንደዚህ ነው የሚለው በዚህ በእኛ በንቀበለው መጽሐፍ ቅዱስ ላይ አሮን ኬጂቪ ይላል ከላይ ያለው ኬጂቪ ይላል። ይሄ እንግሊዘኛ እነሱ ስለጻፉ ማለት ነው። ኪንግ ጄምስ ማን ነው? ኪንግ ጄምስ የሚባል አይ ቲንክ የእንግሊዝ ንጉስ ነው የሚመስለኝ። እኔ ብዙ አላውቅም ስለሱ ታሪክ። ምንድነው ቤተ እምነቱ? ቤተ እምነቱ ምንድነው? የኤንግሊካን ቸርች ይመስለኛል። ኦርቶዶክስ ተዋህዶ ቤተክርስቲያን አይደለም። ብቻ የኦርቶዶክስን ክፈተው። ኦርቶዶክስ እንግሊዘኛው የለኝም እጄ ላይ። እኔ እጄ ላይ ያለኝ አማርኛው ነው። የፕሮቴስታንት ነው ምናምን የከፈትከው እኮ ይሄኛው ኬጂቪ እንግሊዘኛውን ክፈት ስትለኝ እንትኑን ክፈትልኝ። የኛ ነው ያልከውን ክፈተው እስኪ። የኛ ላይ ያለው ይኸውልህ ይሄ ነው መጽሐፍ ነው ያለው እጄ ላይ። አሁን እኮ አንተ የሆነ ነገር እየዋሸው ነው ያስመሰልከው። እየዋሸው አይደለም። እኔ እዚህ ጋር የተሳሳተ ትርጉም እንዳለ አምናለሁ። የከፈትከው የተሳሳተ ትርጉም ነው ከፊት ለፊት ያለው። እኔ ታዲያ አሁን ምን ላድርግ? አሁን እኔ አሁን መጽሐፍ ያትግለጥ እሱ የተሳሳተ ትርጉም ነው። እንግሊዙን ክፈት። ሲኢቪ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኢቪ የሚባል አላት ነው የምትለኝ? እና ኪንግ ጄምስ የሚባል አላት? የላትም። ኪንግ ጄምስ የሚባል የላትም። ኢትዮጵያ ያላት ስለዚህ የአማርኛ መጽሐፍ ቅዱስና የግዕዝ መጽሐፍ ቅዱስ ነው ኢትዮጵያ ያላት። አሁን እኔ የአማርኛው እጄ ላይ ስላለ ከፈትኩልህ። ሲኢቪ ልክፈትልህ እኔ በቃ። ሲኢቪ ምንድነው? ሲኢቪ ምንድነው? የኢትዮጵያ ነው እሱ? የኢትዮጵያ አይደለም። ታዲያ ለምን እሱ አሁን በሱ ላይ እንዴት ትሞግተኛለህ? የቋንቋ ሊቃውንቶች ወደ 32 የሚጠጉ የቋንቋ ሊቃውንቶች የዕብራይስጥ ቋንቋ አዋቂዎች የተረጎሙት ነው። አይደለም፣ እንደዛ አይደለም። እኔ አሁን በማላውቀው ነገር እንዴት ትሞግተኛለህ? እኔ አሁን እጄ ላይ ባለው በሚተማመንበት ነገር ነው። አንዴ ነው አሁን ኬጂቪ አይሆንም ካልከኝ ሲኢቪ እንዴት ይሆናል? ሲኢቪ መች ነው የወጣው ራሱ? እስኪ ለምን እንደሚሆን ልንገርህ። ሲኢቪ ለምን እንደሚሆን ኬጂቪ ለምን እንደማይሆንና ሲኢቪ ለምን እንደሚሆን ልንገርህ። እሺ ንገረኝ፣ እኔ እሰማለሁ። ልንገርህ። እንደዛ ልንገረኝ ይቻላል። የእንግሊዘኛ ትርጉሞች ሲተረጎሙ ከምን ተተረጎሙ እና ምንድነው ሞር ተአማኒነት እንዲኖራቸው የሚያደርገው ነገር ምንድነው ብለህ ከጠየቀኝ እነሱም ሁለቱም ትርጉም ስለሆኑ ከየት ተተረጎሙ የሚል ነገር ነው የሚታየው። ከየት ተተረጎሙ ብለን እናያለን። ለምንድን ነው ከየት ተተረጎሙ የምንለው? መጽሐፍ ቅዱስ ሲጻፍ በእንግሊዘኛ አልተጻፈም። ታውቃለህ? መጽሐፍ ቅዱስ በእንግሊዘኛ አልተጻፈም። እሱን አውቃለሁ። በአማርኛም አልተጻፈም። በአማርኛ የተጻፈ መጽሐፍ ቅዱስ የለም፣ ተተርጉሞ ነው። በእንግሊዘኛም አልተጻፈም። በግዕዝ የተጻፈ መጽሐፍ ቅዱስ የለም፣ እሱም ተተርጉሞ ነው። በዕብራይስጥ ነው የተጻፈው አይደለ? በዕብራይስጥ የተጻፈ አለ፣ በግሪክ የተጻፈ አለ፣ በላቲን የተጻፈ አለ። እኔ እኮ መሰረታዊ እውቀቱ አለኝ፣ የመዋሸትን ፍላጎት የለኝም በአንተ ላይ። ላቲን ቆይ ደንበላሽ ቆይ አልተጻፈም። እሺ ተሳስታል። እዚህ ጋር በአራማይክ ተጽፈዋል፣ በዕብራይስጥ ተጽፈዋል፣ በግሪክ ተጽፈዋል። ከዛ ተረጎሙት አይደል? ወደ ላቲንም ተርጉመውታል። በላቲን ትርጉም አለ፣ ግን የመጀመሪያ ጽሑፍ የለም የላቲን። ልክ ነው። ሶ ዕብራይስጥ ትርጉሞች ልክ ካልሆኑ ወዴት ነው የምንሄደው ታዲያ? ትርጉሙ ልክ ካልሆነ ወደ ኦሪጂናል እንሄዳለን። ወደ ተጻፈበት ምንድነው እሱ? ዕብራይስጥ ነው። እኔ ግን ዕብራይስጥ አላውቅም። አሁን እንሂዳ በቃ
ላሳይ፣ በእንግሊሹ ላሳይ። ሂብሪው ባይብል ኧረ እኔ ያተባበረሃለሁ በእናትህ ይሄን ካላስተማርኩ በደንብ ነው የምተባበረህ። ሂብሪው ባይብል የፈለግነውን አንዱን እንከፍታለን። ስለዚህ መግባባት እኮ ይቻላል፣ ግዴታ መጫወቻ የለብንም። ምን እናደርጋለን? ይሄ ጄኔሲስ ይላል፣ ዘፍጥረት ምናምን፣ ዘሌዋውያን ነው ርዕሳችን። ዘሌን እነካለን። ዘሌዋውያንን ከነካን በኋላ ቻፕተር ምረጡ ይለናል። ቻፕተር 16 ጋር እንሄዳለን። እቺ ቻፕተር 16 ጋር እንሄዳለን። ቁጥር 8 ጋር እንሄዳለን። እቺ ቁጥር 8 ናት። እሺ ዕብራይስጡን እስኪ አንብበው ምን ይላል? ዕብራይስጡ ንባቡ እንደዚህ ነው የምናገኘው። እስኪ አንብበው ምን ይላል? ወይ ደግሞ በኢንተርሊኒየር ላንብብልህ? ኖ ኢንተርሊኒየር ማለት ነው። እሺ እንደዛ ከሆነ ኢንተርሊኒየር ላንብብልህ። እሺ ይኸው ለምሳሌ የትኛውን ላንብብልህ? አሮን ይኸው ሎትስ የሚለው እዚህ ጋር አለ። ኮራል ከዛ በኋላ ሴኔ ይላል። ከዛ ይሄው ኤኻድ ይላል። ያህዌ ይላል። ኮራል ይላል። እንደዚህ ማንበብ እንችላለን። አይታል እንትኑ ኢንተርሊኒየሩን ተጠቅመን። ስለዚህ የፈለኩት ቃል እኔ የትኛውን ቃል ነው ከተባለ ያህዌ ኤኻድ ካለ በኋላ እቺኛዋን ማለት ነው። እቺኛዋን እቺ አሁን ለአዛዚኤል ትላለች። እቺኛዋ ፊደል ላሜር ናት ከኋላ ያለችዋ። እቺ ላሜር ናት። ከፊት ለፊት ያለው አሌፍ ነው። አንድ ላይ ሲነበብ ደግሞ ሙሉ ከተነበበ ለአዛዚኤል ይላል። ወይ ደግሞ ብዙም ላለመከራከር ማለት ነው። ያው 8 ከፊት ለፊቱ ተቀመጠ። እንደ አረን ሻል ካስት ላትስ upon the two gods one lot for the other for the lord and the other lot for አዛዚኤል ይላል። አንዱ ዕጣ ለላርድ ነው። ሎርድ which means ጌታ ማለት ነው። አዛዚኤል ደግሞ ይሄ ነው። እና ቃሉ አዛዚኤል የሚለው ደግሞ ይሄ ነው። ብቻው ልትርጉምልን እነዚህ ብቻውን ወይ እንትን ላይ አስገብቼልህ እንዴት እንደሚተረጎም እስቲ ትራንስሌት ላይ ገብቼ ኮፒ ላድርግበት። ከዛ ያመጣሁት ዕብራይስጥ ሂብሪው ይሄ ራሱን ቃል አምጥቼ ኮፒ ያደረኩት። ምንም ያደረኩት ነገር የለም። ይሄ ኮፒ ያደረኩት ወደ አዛዚኤል ይላል። ምንም ነገር ሳልጨምርበት ማለት ነው። ከዛ ከዕብራይስጡ ያመጣሁትን ሙሉ በሙሉ እቺኛው አዛዚኤል የምትለውን ቃል እንደዚህ ኮፒ አረኩ። መተርጎሚያ ውስጥ ገባው። ይሄው ዕብራይስጥ ወደ አማርኛ ኮፒ ይሄው ለአዛዚኤል ወደ አዛዚኤል አንዱን ትለቀዋለህ፣ አንዱን ለእግዚአብሔር ትሰጠዋለህ ይላል። ተሳሳትኩኝ ደንበላሽ? አሁን ያደረካቸው ነገሮች ሁሉ ያው የሚታይ ነው ያደረከው ነገር ማለት ነው። ጉግል ተጠቀምክ፣ ትራንስሌት ተጠቀምክ ምናምን እነዚህ አሁን ያልከውን እኮ አልቃወምም። እኔ አሁን የመጽሐፍ አላውቀውም ያሳየኝን ማለት ነው። እኔ አሁን የዕብራይስጡ ነው ካላወቀው እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የምትቀበለውን መጽሐፍ ቅዱስ የግዕዙን ከየት ነው የተረጎመችው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግዕዙ በጥንት ዘመን የተተረጎመው። አሁን ይሄ ከክርስቶስ ልደት በፊት በ1000 ዓመት በስ እኮ ላውራ። ለምንድን ነው እያወራው እኮ ነው። ከምን ቋንቋ ተረጎመችው? ከክርስቶስ ልደት በፊት 1000 ዓመት በሰለሞን ጊዜ ነው የመጣው። يا رحمن الدنيا والآخرة ورحيمهما. اسكي ما يكرهون لا ما يكرهون. اللهم ارحمنا بالقرآن ثم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا. يا سلام. آمين 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 آمين. شكرا. እሱ ስለ ዱንያ ጠፊነት ንገረን።
ነቢይ ሰለላሁ ዐለይሂ ወሰለም ስለ ዱንያ ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም ኩን ፊ ዱንያ ከአነከ ገሪብ አው ዓቢር ሰቢል፣ በዚች ዓለም ስትኖር ልክ እንደ እንግዳ ሆነህ ኑር፣ ወይንም ደግሞ ልክ እንደ መንገድ አላፊ ሆነህ ኑር አሉ። ምክንያቱም ይቺ ዓለም የምትዘወትርባት ሳትሆን የተወሰነች ጊዜ እንደ እንግዳ ቆይተህባት የምታልፍባት ነች። ነቢያቶች ለዱንያ ቦታ ይሰጡም ነበር። ያ ማለት የራሳቸውን ህይወት ይኖራሉ፣ ግን ያን ያክል ተስገብግቦ ገንዘብ የሚያካብት ሰው አለ አይደል? አላህ ባልፈቀደበት መንገድ ከሐራሙ ከምኑ የሚያግበሰብስና ይሰበስባል ገንዘብ። እንደዛ አይነት አልነበሩ። ገብታቸዋል። ምድራዊ ህይወትን ለማግኘት ብሎ የአላህን ህግ መጣስ ያን የተከለከለው እንጂ በሐላሉ መንገድ ብትከብሩ አላህ አይጠላም። ነገር ግን ሰርተው ነብያ ማንነን ሌሎች ምን ያደርጋሉ? ምድራዊ ህይወትን ለማግኘት ብለው ቀጣዩ ዓለምን የሚያበላሽባቸውን ገንዘብ እያግበሰበሱ በሐራም የሚያጠራቅሙ ሰዎችን አስመልክተው እንዳጠቃላይ ያም ቢሆን ራሱ በሐላል መንገድ ቢሆንም እንደው ሰውየው ሙሉ የአኺራውን ጉዳይ ረስት አድርጎ ምድራዊ ህይወቱ ላይ መጠመድ የለበትም። ከነቢያቶች መካከል አንድ ነብይ አለ። ይህ ነብይ ለምድራዊ ህይወት ምንም ጣጣ የለውም ነበር። ሁላቸውም አንድ ናቸው። በዚህ ላይ ህይወታቸውን ለምድራዊ ህይወታቸው ብሎ የሚኖሩ አይደሉም። ስለ ምድራዊ ህይወቱ ምንም ጉዳይ የማይሰጠው ታላቅ ነብይ አለ። ነቢዩላህ ዒሳ ዓለይሂ ሰላም በጣም ዛሂድ ነበር። የጥበብ ባለቤት ነበር። አላህ ጥበብን ችሮታል። አነጋገሩ በጣም ይከብዳቸው ነበር። ከአቅማቸው በላይ ነበር። እርሱን ለመረዳት በጣም ይከብዳቸዋል። ይወታቸዋል። አላህ ሱብሓነሁ ወተዓላ ጥበብን ሰጥቼዋለሁ ብሎ ገልጾለታል። ወዩዓሊሙሁል ኪታበ ወልሒክማ፣ እውቀትንም ጥበብንም ሰጠሁት ብሏል። በቃ ታዲያ ይህ ታላቅ ነቢይ ለምድራዊ ህይወቱ ምንም ጣጣ እንደሌለው ከተገለጸበት አንድ ታሪክ ልንገራችሁ። ነቢዩላህ ዒሳ ዓለይሂ ሰላም ከዕለታት አንድ ቀን ጉዞ ሊያደርግ ፈለገ። ከሀገሩ መውጣት በጣም አዛ ያደርጉት ነበር ህዝቦቹ። አመጣጡን ይቃወሙ ነበር። በዝሙት ላይ የመጣኸው እያሉ አዛ ያደርጉታል። ትምህርቱንም እንዲሁ ሐሰተኛ ትምህርት ነው የምታስተምረው ይሉታል። ምክንያቱም አንዳንድ ህጎቻቸውን ሽሩባቸው ስለመጣ ከአላህ በተሰጠው ስልጣን ልክ እንዲሁ የሚሰራቸውን ተአምራቶች እነዚህ ድግምት ናቸው እንጂ ተአምር አይደለም ይሉታል። እንዳልነሰ ሁሉ ላይ ይቃወሙት ነበር። ከሃዲያኖች ናቸው። የተወሰኑ ተከታዮች ሐዋርያቶች ሲቃወሙ፣ ታዲያ አማኝ ካልሆኑት መካከል አንደኛው ከአይሁዳውያን መካከል እስኪ እንዳው ስለ መሲሁ የሚባለው ነገር እውነት ነው አይደለም አብሬው ሁኜ የተወሰነ ጊዜ ለየው እስኪ አለ። ከዚያም ከዕለታት አንድ ቀን ነቢዩላህ ዒሳ ጉዞ ለመውጣት ወሰነ። ያን ጉዞ ለመውጣት በወሰነ ጊዜ ይህ ማጣራት የፈለገ አይሁድ እስኪ እንዳው እንድከተለ ፍቀድልኝ ዛሬ አለው። ከአንተ ጋር ልሂድ አብሬ በጉዞ ላይ ነው። እሺ አለው። ዒሳ ዓለይሂ ሰላም ፈቀደለት። ከዚያ አብረው መጓዝ ጀመሩ። የመንገድ ላይ ስንቅ እንዲሆነን ዘንድ ስንቅ እንዲያስተባባሉ ሁለታቸው ዒሳና ሰውየው ከገንዘባቸው አወጡና ሂድና 3 ቂጣ ገዝተህና አለው። ባለው ገንዘብ 3 ቂጣ ገዛና ይዞ መጣ። ሰውየው ያዝ አለው ዒሳ። ሲርበን እኔም አንተም ምን በላይ ሆነናል አለው። ጉዟቸውን ቀጠሉ። እየሄዱ እያለ ሰውየው አላስቻለውም። አንዱን ሰረቀና በላ። ገብታቸዋል። አንዱን ቂጣ በላው፣ 2 ብቻ ቀረ። ከዚያ ዒሳ ዓለይሂ ሰላም ይርበውና ላምጣ እንብላ ይለዋል። እሺ ብለው ሰውየው አቀረበ። ሲያቀርበው 2 ነው። ይህ በሉ። ግን አንደኛው ቂጣ የት ነው ያለው አለው። እኔ አላየሁም ብሎ ሰውየው ካደ። ሸመጠጠ፣ ካደ። ከዚያ ነቢዩላህ ዒሳ ኧረ ተው ንገረኝ የት ነው ያረከው አለው። አይ እኔ አላየሁም አለ። እኔ አልበላሁም በቃ አለ፣ ካደ። ነቢዩላህ ዒሳ ዓለይሂ ሰላም ውሸት በጣም ይጠላል፣ እውነተኛ የሆነ ነብይ ነውና። ከዚያ በኋላ አብረው እየሄዱ እያለ ናሺ እንሂድ አለው ዒሳ። ጉዟቸውን ቀጠሉ።
አሁን ጉዟቸውን እየቀጠሉ እየሄዱ እያለ ዒሳና ሰውየው በመንገድ ላይ አንድ ማየት የተሳነውን ልጅ ዒሳ ያገኛል። ማየት የተሳነውን ልጅ አየ ዒሳ። ያዘና ዒሳ ዓለይሂ ሰላም ቢስሚላህ ብሎ ዳበሰው አይኑን። በአላህ ስም ብሎ ጸለየለት፣ ዱዓ አደረገለት። ወዲያው የልጁ አይን ተመለሰ፣ አይኑ በራ። ይህ አይሁድ በጣም ደነገጠ። እንዴ ከቅጽበት በፊት ማየት የተሳነው ልጅ አሁን አየ ብሎ ተናገረ። ዒሳ ታዲያ ለሰውየው ዞር አለና ምን አለው? የዚህን ልጅ አይን በከፈተው በአምላኬ በአላህ ስም እለምንሃለሁ፣ ማነው ጠይቀሃለሁ፣ ያንን ቂጣ ማን የበላ አለው። ተናገር አለው። ሸመጠጠ ሰውየው። አይን ያላየሁም አልበላሁም አለ፣ ካደ። ዒሳ አላጨናነቀውም። እሺ አለ። ጉዟቸውን ቀጠሉ። እየሄዱ እያለ አሁን መንገድ ላይ ትልቅ ባህር ከፊታቸው አጋጠማቸው። እንዴ ይህን ባህር እንዴት ልናልፍ ነው ዒሳ አለው ሰውየው አይሁድ። እኔ ቢስሚላህ ብዬ ውሃውን ረግጣለሁኝ፣ አንተም ቢስሚላህ ትላለህ፣ አላህ መሬት ያደርግልናል፣ እንሄዳለን፣ በዚያ እናልፋለን፣ አብሽር አለው። ተማመን አንተ አለው በአላህ ስም። እሺ አለ። ከዚያ ዒሳ ቢስሚላህ ብሎ ሲረግጥ ውሃው መሬት ሆነ። ሰውየው ልክ እንዲሁ ቢስሚላህ አለ። አብረው መሄድ ጀመሩ። በጣም ገረሙ። እንዴ ከቅጽበት በፊት ውሃ የነበረው አሁን ደረቅ ሆነ፣ ሜዳ ሆነ። በጣም የሚደንቅ የሚያስደንቅ ተአምር ነው አለ ሰው። አሁንም ዒሳ መለሳልና ምን አለው? ይህን ባህር ሜዳ ባደረገልን በአምላኬ በአላህ ስም ጠይቀሃለሁኝ፣ ያንን ቂጣ ማን ነው የበላለው? ሰውዬ ቆም አለና ኧረ በፍጹም እኔ አልበላሁም ብሎ ካደ። ሸመጠጠ ሆነ። አያቸው ሰው ልጅ ጋር ነው። እሺ ያለው ዒሳን አጨናነቀውም። አሁን መንገዳቸውን ሄዱ፣ ቀጠሉ። እየሄዱ ያለ መንገድ ላይ ዒሳ ዓለይሂ ሰላም አሁን ከባድ ፈተና ሊያቀርብለት ነው። 3 ድንጋዮችን አነሳና ዒሳ ዓለይሂ ሰላም ዱዓ አደረገ ወደ አላህ። አምላክ አላህ ሆይ እነዚህን ድንጋዮች ወደ ወርቅ ቀይራቸው አለ። አላህ ሱብሓነሁ ወተዓላ ዱዓውን ሰማው፣ ወደ ወርቅ ቀየረለት ለዒሳ። ከዚያ በኋላ እንዲህ ከቅጽበት በፊት ድንጋይ የነበረው ወደ ወርቅ ተቀየረ ብሎ ተደነቀ። የሚደንቅ ተአምር ነው አለ ዒሳ። በዚህ ጊዜ ንገረኝ ቂጣውን የበላውን አላለውም። ይህን ሲል ጊዜ ታዲያ ምን አደረገ? እንካ ይሄ አንዱ ላንተ ነው ብሎ ወርቁን ሰጠው ለሰውየው። ይሄ ደግሞ ለእኔ ነው አለ ዒሳ ሁለተኛውን። ከዚያ ዝም አለ ዒሳ። ሰውየው ቶሎ ለምድራዊ ህይወት የቋመጠ ነው እና የሰው ልጅ ምን አለ ሰውየው? 3ኛውስ ወርቅ ለማን ነው ዒሳ ብሎ ጠየቀው። ዒሳ ምን አለ? 3ኛውማ ያቺን ቂጣ ለበላት ሰው ነው አለው። ወዲያው ሰውየው አላስቻለውም። እኔ ነኝ የበላሁት ዒሳ፣ ወርቁን ስጠኝ አለ። ያ ሰላም፣ እኔ ነኝ የበላሁት አለ። አያችሁ የሰው ልጅ ለምድራዊ ህይወት ያለውን ጉጉት። ከዚያ በኋላ እኔ ነኝ የበላሁት አለ። ዒሳ ዓለይሂ ሰላም ምን ካለው ሰጠው። ቃሉን አያጥፍምና ዒሳ ቂጣውን ለበላ ነው ብሎታል። እኔ ነኝ የበላሁት አለ እንካለው። ከዚያ በኋላ ሰውዬ በጣም ተደነቀ። በሁለቱ ሲደሰት አየው ዒሳ። ጨመረለት። እንካይ እኔንም ውሰድ አለውና 3ቱንም ታቀፈ። ና እንሂድ አለው ዒሳ። ይሄን እናገኘው ከዚህ በኋላማ አልሄድም አለ። ጓደኝነትንም እዚሁ ሸጠ፣ ምድራዊ ህይወትን ስላገኘ፣ ወርቅን ስላገኘ። ከዚያ በኋላ ያንን ሰብስቦ ተቀመጠ። ዒሳ መንገዱን ቀጠለ። ዒሳ ዓለይሂ ሰላም ጉዞውን ቀጠለ፣ ሄደ። ይሄ ሰውዬ 3 ወርቅ ተሸክሟል፣ ትላልቅ ወርቅ። ከዛ ያንን ታቅፎ ሳለ 3 ፈረሰኞች ይመጣሉ እየገሰገሱ። ሲመጡ ጊዜ እጁ ላይ ወርቅ ተመለከቱ። ተመካከሩ እነዚህ 3 ሰዎች፣ ለምን ይህን ሰው ግንባሩን ብለን እኛ አንዳንድ ወርቁን አንከፋፈልም ተባባሉ። ሰይጣን ቆጠቆጣቸው። ከዚያ በኋላ ሻሉ። ከዚያ ምን አደረጉ? ሰውየውን ሄዱና ግንባሩን አሉት። ከዚያ ይህን ወርቅ ታቀፉ። እነሱ ርቧቸው ነበርና እነዚህ 3ቶቹ ከመካከላችን አንዳችን ሄዶ ቂጣ ገዝቶ ይምጣና እንድንበላ፣ ሁለታችን ደግሞ ይህንን እንጠብቅ ተባባሉ። እሺ አሉ፣ ተስማሙ። አዋጡና ገንዘብ ለአንደኛቸው ሰጡት። ሂድና ቂጣ ገዝተህ ና አሉት። 3 ቂጣ እኛ እንጠብቅሃለን፣ ስትመጣ እንካፈላለን አሉት። እሺ አለ። ሄደ። እየሄደ እያለ ይሄ ሰው መንገድ ላይ ቂጣ የሚገዛው ለምን ይሄን መርዝ አድርጌ ቂጣው ላይ እነሱን ገድያቸው ወርቁን ለብቻዬ ለምን አላደርገውም ብሎ አሰበ። እነዚያ ሁለቱ ደግሞ እዚያ ቁጭ ብለው ተመካከሩ። ለምን ቂጣ ገዝቶ ሲመጣ ጓደኛችን እሱን ገለነው፣ እኔ እናንተ ብቻ ለምን አንከፋፈለውም ይሄን ወርቅ ተባባሉ። ከዚያ በኋላ ያ ሰው ቂጣውን ገዝቶ ሲመጣ ቂጣው ሁለቱ ላይ ነሰነሰና መርዝ ሰጣቸው፣ እነሱ በልተው እንዲሞቱ። ከዚያ ብቻ ወስድ።
ከዚያ ልክ ያንን እንደሰጣቸው እነሱ ቀብል አሉና ያንን እሱን ግንባሩን አሉት፣ ገደሉት። ያንን ገደሉትና እሱን ከገደሉ በኋላ ቂጣቸውን ሊበሉ አነሱ ተከፋፍለው፣ ሁለቱን ቂጣ ተመርዟል። ከዚያ እሱን ገለውት ጓደኛቸውን መብላት ሲጀምሩ ጊዜ ይሞታሉ እነሱ። ምክንያቱም የተበረዘ ቂጣ ነው። 4 አስክሬን ወርቆ ብቻውን ተቀምጧል። ከዒሳ ጋር አብሮ ሲሄድ የነበረው 3ቱም እንዳለ ሰዎቹ ሞተዋል። 4ቱም ወርቁ ማን ይወሰደው ብቻውን ተቀምጧል። ዒሳ ዓለይሂ ሰላም በዚህ ጊዜ ከሄደበት ጉዞ ልክ ሲመለስ 14 አስክሬን ወርቁም እንዳለ ሆኖ አገኘ። ጌታዬ ምንድነው የሆነው ነገር ብሎ ዒሳ ዓለይሂ ሰላም አላህን መጠየቅ ጀመረ። አላህም ቃሉን ገለጠለት፣ የሆነውን ነገር ተረከለት። ዒሳ ሆይ ያለው አንተ ከሄድክ በኋላ እንደዚህ 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 ሆኗል ብሎ ነገረው። ዒሳ ዓለይሂ ሰላም ታዲያ ምን አለ? አንዲት ንግግር ተናገረና ጥሎት ሄደ፣ ወርቁን ሳያነሳው። ሀከዛ ተፍዐሉ ዱንያ ቢአስሓቢሃ አለ። ይቺ የምድራዊ ህይወት ይቺ ዱንያ በአፍቃሪዎቿ ላይ በወዳጆቿ ላይ እንዲህ ትሰራለች፣ ታገዳድላቸዋለች አለ። ሁሉም ጥቅምን ምድርን ላይ በዱንያዊ ጥቅም ለማግኘት ሲል አንዱ ሌላውን ገደለ፣ ታጋድላለች። በወንድሞች መካከል ስንት የተገዳደላለ የተጣላለ፣ በእህቶች መካከል ልክ እንዲሁ። ታዲያ ነቢዩላህ ዒሳ ዓለይሂ ሰላም ይሄንን ወርቅ ጥሎላቸው ሄደ። ይቺ የምድራዊ ህይወት ጥቅም በወዳጆቿ ላይ እንዲህ ትሰራለች አለ። ሄደ ዒሳ ዓለይሂ ሰላም እና በጣም ዛሂድ ነበር። ወላሂ ዒሳ በጣም ዛሂድ ነው። የሚገርም ንግግር ነው የሚናገረው። የጥበብ ባለቤት ነው ዒሳ። እኔ በጣም ነው የምወደው። ዒሳ ዓለይሂ ሰላም በጣም ዛሂድ የሆነ ነው። ትምህርቱን አይታቸው እንዳለ በቁርአን ላይ ስለ አላህ ብቻ እኮ ነው የሚሰብከው። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ እንዳለ ሙሉ ቁርአን ላይ ትምህርቱ ይሄ ነበር። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሀዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። በጣም ጀግና ነው። በዚያ ላይ አይፈራም። አይታችሁታል። እንዳ የተበረዘው መጽሐፉ ላይ እንኳን ቢሆን ከፊት ለፊታቸው ይናገራቸው ነበር። ጥቂት ጊዜ ነው ያስተማሩ። በጣም ሀያላን የተባሉ የዓለማችን ታላላቅ መንግስታቶች የነበሩበት ጊዜ ነው። በዛቸው ሮማውያኖች በጣም ከባድ ናቸው። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው በጣም ህዝብ ሆነው ነው ያሸነፏቸው። ዒሳ ግን ከፊታቸው ቆሞ ይናገር ነበር። እውነትን አይፈራቸውም። እጅግ በጣም ጀግና የሆነ ነብይ ነው ዒሳ ዓለይሂ ሰላም። ያቻል አይሁድ በጣም አደገኛ ህዝቦች ናቸው ዓለም ከተፈጠረበት ጊዜ አንስቶ። ግን ከፊታቸው ቆሞ እውነትን ከመናገር ወደ ኋላ ይሉ ነበር፣ አይፈራቸውም ነበር። እጅግ በጣም ጀግና ነው። ያቻል ያ ነው። በዚያ ላይ ለምድራዊ ህይወት ጣጣ የለውም። ያቻል ሰዎች በእርሱ ላይ ተሳሳቱ። አምልኩኝ ሳይላቸው አመለኩት። ያቻል እኔ አምላካችሁ ነኝ ሳይላቸው አንተ አምላክ ነህ አሉት። በእርሱ በሰራው ድንቅ ስራዎች በመደነቅ ይሄማ ከአምላክ እንጂ ከሌላ ከማንም አይሆንም አሉ። የተናገረው ንግግር ከአቅማቸው በላይ ከአእምሯቸው በላይ ሆነባቸው። ይሄም አምላክ ስለሆነ ነው ማለት ነው። እኔና አብ አንድ ነን ያለ አምላክ ስለሆነ ነው። እኔን አያብን ያለው አምላክ ስለሆነ ነው። እኔ ከአብርሃም በፊት ያለው አምላክ ስለሆነ ጥበብ የሆነ የጥበብ ባለቤት ነው። ቅናዊ በሆነ ንግግር ስለሚናገር ነው። እርሱ አልገባቸውም። እኔ ከአብርሃም በፊት ያላቸው ሲላቸው ጊዜ እነዚህ ሰዎች ምኑን ነው እየካዱ ያሉት? ክርስቶስነቱን፣ መሲህነቱን። የእኔ መሲህነት ከአብርሃም በፊት በአምላክ እውቀት ውስጥ ያለ ነው፣ የታወቀ ነው፣ የተወሰነ ነው እያለ እየነገራቸው ነው። እኔና አብ አንድ ነን ሲል ጊዜ ከአምላኩ ጋር የዓላማ አንድነት ይዞ ስለመጣ ነው። አንተ ከአምላክ አይደለህም እያሉ እየካዱት ስለነበር ነው። እኔም የአብን ትምህርት ይዤ ስለመጣሁ እኔ ከእርሱ ጋር አንድ ነኝ እያላቸው ነው። ያ ነው እና ዒሳ ዓለይሂ ሰላም እጅግ በጣም ደግና መልካም የአላህ ስብሐነ ወተዓላ ነብይ ነው። ሐታ ዳግም እንደገና የትንሣኤ ቀን በሚመጣ ጊዜ የሚገርማቸው ወዩፊዱል ማል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ገንዘብን ይለቃል አሉ። የዓለም ሰው በእርሱ ዘመን አንዲት ድሃ አይኖርም። በዒሳ ዓለይሂ ሰላም ዘመን ሲያስተዳድር አንድ ድሃ አይኖርም። ምክንያቱም ለምድራዊ ህይወት ጣጣ የለ። መንግስታቶች ለግል ህይወታቸው ሲያካብቱ እኮ ነው ህዝብ ድሃ የሚሆነው። ታውቃላችሁ? አንድ መንግስት ሲወድቅ ጊዜ አይታችኋል? የገንዘቡ መጠን ሲገለጽ የለም ያበደ የሆነ ገንዘብ ንብረት አላቸው። ነቢያቶች ግን እንደዚህ አይደሉም። ያንን ገንዘብ ለህዝብ ነው የሚሰጡት። በቃ ለተቸገረ ድሃ ነው የሚያስተላልፉት። ዒሳ ወየፊዱል ማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። መሲሁ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ወርዶ በሚያስተዳድራቸው ጊዜ በቁርአንና በሐዲስ በእኔ ህግና ስርዓት ይተዳደራል፣ ያስተዳድራቸዋል። ገንዘብንም ይለቃል ለትውልድ አሉ። በቃ ይሰጣቸው እንዳለ አንዲት ድሃ እንዲኖር አያደርግም።
በእርሱ ዘመን አንድ ሰው ምጽዋትን አይቀበልም፣ ሁሉም ያለው ነው፣ ባለጸጋ ነው ሁሉም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? ተሰደቁ قبل أن يأتي على الناس زمان يخرج الرجل بصدقته ويرجع ولا يقبله أحد من الناس وكما قال النبي صلى الله عليه وسلم ሰዎች ቆይ ዛሬ እስካላቸው ድረስ ምጽዋት ለድሃ ስጡ አሉ። ድሃዎች እስካሉ ድረስ የሆነ ጊዜ በሰዎች ላይ ይመጣል። ያ ጊዜ ከመምጣቱ በፊት እርሱም ባለጸጋዎች ለድሃዎች ምጽዋትን ሰደቃን ለመስጠት ገንዘባቸውን ተሸክመው ወጥተው የሚቀበላቸው ድሃ አጥተው ገንዘባቸውን ወደ ቤት የሚመለሱበት ጊዜ ሳይመጣ በፊት አሉ። ከአላህ ዘንድ አጅር ለማስጻፍ አጅር ለማግኘት ብሎ ሰደቃውን ተሸክሞ በጀንያ ይወጣል። ሀብቱም የሚቀበለው የለ፣ ሁሉም አለው። ገብታችኋል? ያ የማን ዘመን ነው? የዒሳ ዓለይሂ ሰላም ዘመን ያ ነው። ምክንያቱም አንዲት ድሃ እንዲኖር አያደርግም ዒሳ ዓለይሂ ሰላም። ከአላህ ስብሐነ ወተዓላ ይህን እንደሚያደርግ ተነግሮናል በነብዩ ሰለላሁ ዐለይሂ ወሰለም በኩል እና ነቢያቶች ዛሂዶች ናቸው፣ እጅግ በጣም ዛሂዶች ናቸው። ለምድራዊ ህይወት ቦታ ያላቸው አይደሉም። ስለ ቀጣይ ዓለም ብቻ ነው ሀሳባቸው። ይህን መሰል እሺ وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين. سلام يا سلام. ቁርአን እየቀራህ ጠይቀን ካልመለሳችሁስ ጠይቃችሁ ትመልሳላችሁ? ሰላም ወራህመቱላሂ ወበረካቱ። ጠይቃችሁ ትመልሳላችሁ? ካልመለሳችሁ ትቀጣላችሁ። በጣም ጥሩ። አንድሽ የመለሰ ጎበስ፣ ያልመለሰ ግን ሰነፍ። أعوذ بالله من الشيطان الرجيم. إن قارون كان من قوم موسى فبغى عليهم وآتيناه من الكنوز ما إن مفاتحه لتنوء بالعصبة أولي القوة إذ قال له قومه لا تفرح إن الله لا يحب الفرحين وابتغ فيما آتاك الله الدار الآخرة ولا تنس نصيبك من الدنيا وأحسن كما أحسن الله إليك ولا تبغ الفساد في الأرض إن الله لا يحب المفسدين. قال إنما أوتيته على علم عندي
صالحا ولا يلقاها إلا الصابرون. ይህን ከመለሳቸው ግቦች كذلك سلكناه في قلوب المجرمين. ما نعلم إن لسبب حافظ على كذلك سلكناه في قلوب المجرمين لا يؤمنون به حتى يروا العذاب الأليم فيأتيهم بغتة وهم لا يشعرون فيقولوا هل نحن منظرون أفبعذابنا يستعجلون أفرأيت إن متعناهم سنين ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون وما أهلكنا من قرية إلا لها منذرون ذكرى وما كنا ظالمين وما تنزلت به الشياطين وما ينبغي لهم وما يستطيعون إنهم عن السمع لمعزولون فلا تدع مع الله إلها آخر فتكون من واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثلا الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه
وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكنه الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو
بئس للظالمين بدلا ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عضدا ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعوهم إلى الهدى فلن يهتدوا إذا أبدا وربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك
صدرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا أما السفينة فكانت لمساكين يعملون في البحر فأردت أن نعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام